አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። መንፈሳዊነት ከሥነ ምግባር ጋር ሲስተካከል ወይም ሲዋሃድ የዛሬው ርዕሳችን ነው። እንግዲህ ጸባያችንን በማሳመር በኩል ተቅዋ የሚጫወተው ሚናን እንጠቃቅሳለን። የዓለማት ጌታ አላህ የእውነት ነቢይ የሆኑትን ሙሐመድ ኢብኑ አብዱላህን ሰለላሁ ዐለይሂ ወሰለም ወደ ሰው ዘር በሙሉ መልእክተኛ አድርጎ ሲልክ ለቁርአንና ለሱና ተግባራዊ ማሳየነት እርሳቸውን ብቁ አድርጎ ነው። እናም ምጡቅ የሆነን ስብዕና ከሸጋ ባሕሪ ጋር አቀናጅቶ የፍጥረቶ ዐይነታ አደረጋቸው። ከዚያም ሙሉ በሙሉ እንድንከተላቸው እንዲህ በማለት አመላከተን። ለእናንተ አላህንና የመጨረሻውን ቀን የሚከጅል ለሆነ ሰው አላህንም በብዙ ለሚያወሳ በአላህ መልእክተኛ መልካም መከተል አለላችሁ። አልአሕዛብ ቁጥር 21። አንተም በታላቅ ጸባይ ላይ ነህ። አልቀለም ቁጥር 4። መሐመድ ሆይ ለዓለማትም እዝነት አድርገን እንጂ አልላክንህም። አንቢያ ቁጥር 107። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም የእርሳቸውን ወደዚህች ዓለም የመላክ አንኳር ምስጢር እንዲህ በማለት ገልጸዋል። እኔ የተላኩት መልካም ሥነ ምግባራትን ለመሙላት ነው። ኢብኑ ረጀብ ዘገቡት። በተጨማሪም እንዲህ ብለዋል። የትም ቦታ ብትሆን አላህን ፍራ፣ መጥፎ ሥራህንም በመልካም አስከትል፣ ወንጀልህን ታብሳለችና። ከሰዎች ጋር ያለህም ግንኙነት ግብረ ገባዊ ይሁን። ትርሚዚ ዘገቡት። አንድ የዳዕዋ ሰው እንዲህ ይለናል። ጠባይን በተመለከተ በአሁኑ ጊዜ ሁለት ዐይነት ስብዕና ያላቸው ሰዎች ጎልተው ይታያሉ። የመጀመሪያዎቹ የተበላሸ ጠባይ ያላቸው ሆኖም ግን አላህን በቋሚነት የሚያመልኩና ሃይማኖታዊ ግዴታቸውን እንደምንም ብለው የሚፈጽሙ ናቸው። ሁለተኛዎቹ ደግሞ መልካም ጠባይ ያላቸውና ገራገሮች ሆነው አላህን በቋሚነት ከማምለኩ በላይ ዳተኞች የሆኑ እንዲያውም ግዴታዎቻቸውን በመወጣት ላይም የሚዘናጉ ናቸው። ታዲያ ስለ እነዚህ ሰዎች የምንሰጠው አስተያየት ምንድን ነው? ሁለቱም ወገኖች በኢስላም ውስጥ ፈጽሞ ቦታ የሌላቸው መሆኑን ነው። ስለዚህ ከአላህ ዘንድ መልካም አቀባበል እንዲኖረው የሚሻ ሰው ጥሩ ጠባይ ያለውና አላህንም በቋሚነት የሚያመልክ ግዴታዎችን ሁሉ የሚወጣ መሆን ይኖርበታል። ዳኢው የሥነ ምግባር ጉዳይ እንዲህ በቀላሉ ችላ ተብሎ የሚተው ጉዳይ አለመሆኑን እንደሚከተለው ይገልጻል። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲል ተደመጡ። በአላህ ይሁንብኝ አላመነም፣ በአላህ ይሁንብኝ አላመነም፣ በአላህ ይሁንብኝ አላመነም። የአላህ መልእክተኛ ሆይ ማን ነው እርሱ የሚል ጥያቄ ቀረበላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጎረቤቱ ከእርሱ ተንኰል ነፃ ያልሆነ ሰው በማለት መልስ ሰጡ። ለምሳሌ አንዲት ሴት ያጠበቻቸውን ገና ከውሃ የወጡ ልብሶች ጎረቤቷ ካጠበቻቸውና ከደረቁ ልብሶቿ ላይ ብታሰጣቸው ጎረቤቷን ሁኔታውን ምን ያህል እንደሚያቆስላት ገመታችሁ? ይህች ሴት የሠራችውን እኩይ ድርጊት አቅልለን ለምን እንመለከተዋለን? በእርግጥ ይህን ሥራዋን መጥፎ ተግባሮችን የሚመዘግበው በግራ ትከሻዋ ላይ የተቀመጠው መልአክ ሳይመዘግበው ይቀራል ብላችሁ አታስቡ፣ ተውበት እስካላደረገች ድረስ። ምክንያቱም በራሷ ላይ እንዲደረግባት የማትፈልገውን ድርጊት በጎረቤቷ ላይ ፈጽማለችና። አንድ ጊዜ ሰዎች ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጡና ስለ አንዲት ሴት እንዲህ በማለት ተናገሩ። ይህች ሴት ሌሊት የምትሰግድ አዘውትራ የምትጾምና ሰደቃም በብዛት የምትሰጥ ናት። ሆኖም ግን ጎረቤቷን አዛ ታደርጋለች። እርሳቸውም እንዲህ አሉ፣ እርሷ የጀሃነም ናት። እንግዲህ የሴትዮዋን የመልካም ምግባር ባለቤት መሆን አስቡት። ሆኖም ግን ለጎረቤቷ መልካም ሆና ባለመገኘቷ እነሆ የጀሃነም ሲሳይ መሆኗን በክብሩ ነቢይ ሰለላሁ ዐለይሂ ወሰለም አፍ እየሰማን ነው። ከዚያ በኋላ ደግሞ ስለ ሌላ ሴት ተጠየቁ። ይህች ሴት በሰላቷ በጾም እስከዚህም የሆነችና አነስተኛ ሰደቃ እንደምትሰጥ ሆኖም ግን ለጎረቤቶቿ ጥሩ የሆነች ናት።
ነቢዩ እርሷ የጀነት ናት በማለት ብስራት ተናገሩ። ጥበበኛ የሆነው አላህ እንዲህ በማለት ሰይጣን ጸባያችንን እንዳያበላሽብን ይመክረናል። ከሰይጣንም ጉትኮታ ቢያገኝህና ከመልካም ጠባይ ቢመልስህ በአላህ ተጠበቅ፣ እነሆ እርሱ ሰሚው አዋቂው ነውና። አሰጅዳ ቁጥር 36። ከላይ የተወሱት ዳኢ እንዲህ ይላሉ። ልጇ በሌሊት ተነስቶና ጎረቤቶቻቸው ሳያዋቸው ቆሻሻ በጎዳናዎች ላይ እንዲጥል ስለምትጠይቀው እናትስ ምን እንበል? ይህች ሴት እኮ ምናልባትም የፈጅርን ሰብሒ ሰላት ሰግዳ ይሆናል። እንዲሁም ሂጃቧንም አሳምራና አስተካክላ ትለብስ ይሆናል። ሰዎች ሆይ እምነትንና መልካም ምግባርን እያለያየን የምንጓዘው እስከ መቼ ነው? የአላህ መልእክተኛ በጀነት ውስጥ ከእኔ ጋር የሚጎራበቱት ጥሩ ጠባይ ያላቸው ናቸው በማለት ተናግረዋል። አሕመድ ዘገቡት። አልኢሳር ብለን የምንጠራው የአረብኛ ቃል ከራስ ይልቅ የሌሎች ሰዎችን ጥቅምና ደስታ ማስቀደም የሚል ትርጓሜን ይዟል። እርግጥ ነው ይህ ዐይነት ምርጥ ባሕሪ ዛሬ ከሙስሊሙ ኡማ ማኅበረሰብ ስብዕና ውስጥ እንደማይገኝ ይታወቃል። ሆኖም ግን ይህ ሰናይ ባሕሪ በሰሓባ ትውልድና ከዚያም በኋላ በተከታታይ በመጡት የኢስላም ትውልዶች ዘንድ እጅግ ሰፊ ግምትና ትልቅም ቦታ የሚሰጠው ነበር። ኃያሉ አላህ የመካ ሙሃጅሮች ስደተኞች ወደ ሀገራቸው መዲና ሲሄዱ መዲናውያን ማለትም አንሷሮች በእንዴት ዐይነት ሞቅ ያለ ወንድማዊ አቀባበል ተቀብለው ያላቸውንም ከራሳቸው በማስበለጥ ሲሰጧቸው በልባቸው ላይ ቅሬታ እንኳን እንዳልታየባቸው እያወደሰ መዲናውያንን በቁርአን ሲገልጻቸው እንዲህ ይላል። እነዚያም ከበፊታቸው አገሪቱን መኖሪያ ያደረጉት እምነትንም የለመዱት ወደ እነርሱ የተሰደዱትን ሰዎች ይወዳሉ። ስደተኞቹ ከተሰጡትም ነገር በልቦቻቸው ውስጥ ቅሬታን አያገኙም። በእነርሱ ላይ ችግር ቢኖርባቸውም በነፍሶቻቸው ላይ ሌላውን ይመርጣሉ። የነፍሱንም ንፍገት የሚጠበቅ ሰው እነርሱ ምኞታቸው አግኚዎች ናቸው። አልሐሽር ቁጥር 9። የሚከተለው የነቢዩ ሰለላሁ ዐለይሂ ወሰለም ታዋቂ ሐዲስ አልኢስራር እውነተኛ ትርጉም ያሳየናል። አንዳችሁ ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም። ወሰላም ዓለይኩም ወራህመቱላሂ ወበረካቱ።